በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ኢየሱስ ክርስቶስ ስም በድንግል ማርያም ኃይል እና የምልጃ በረከት በያላችሁበት እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። ኃያሉ አምላካችን መድኃኔ ዓለም ዛሬም ዘወትርም ሁልጊዜም ቢሆን በቸርነቱና በምህረቱ ለዚህ ሰዓት ስላደረሰን የበዓላቶችን በረከት ስላካፈለን በልደቱ ስለጎበኘን ከመላእክት ጋር እንድናመሰግነው እንድናከብረው እኛም ወደ ክብር የተመለስንበትን ጥንተ ድኅነታችን እንድናስብ ስለፈቀደልን ኃያሉ አምላካችን በእኛም በትናንሾቹ አንደበት ስሙ የተመሰገነ ይሁንልን። ዛሬ መድኃኔ ዓለምን አንደበት አድርጌ የምንማማርበት ርዕሳችን ክፉ መንፈስ ተመሳስለው ሲዋጉን ፈተናቸውን ምንም ስለማናውቅ መመሳሰላቸውን መለየት እንዴት እንችላለን የሚል ነው የምንማማር። ክፉ መንፈስ ብዙ ነገር ተመሳስለው ነው የሚሰሩት እና ያን መመሳሰል በምን አይነት መንገድ እንለያለን የሚል ነው የምንማማረው። ያው እንደተለመደው ጥር ወር ገብተናል። ጥር በሙሉ ደግሞ በዓል ነው። እኔ ብዙ የበረከት ስራዎች አሉኝ። ያው እንደተለመደው የበረከት ስራ ከመርሃ ግብራችን በፊት አቀርባለሁ። አሁን ደግሞ የመድኃኔ ዓለም በዓል ነው። ጥር ሥላሴን አግዛችሁኝ ዝክር ዘክረናል። ያው ብዙ ፈተናም ቢያጋጥመን እግዚአብሔር ይመስገን አብዛኛው ነገር ተሳክቶልን እኔም ደስ ብሎኝ የአጋዕዝተ ዓለም ሥላሴን በዓል አክብሬያለሁ። አሁን ጥር 11 ጥምቀት መጥቷል። ጉባኤ እናዘጋጃለን ለጥምቀት ለመድኃኔ ዓለም ብችል ዝክሩን እንዘክራለን። ምክንያቱም የመድኃኔ ዓለም አበይት በዓል ነው እና ጉባኤው እስከ 60 ሺህ ነው የሚፈጀው። ከአዲስ አበባ ሰባኪ ዘማሪ አምጥተን ነው እንግዲህ እሱ መድኃኔ ዓለምን አምነን እሺ ብለናል። ያው ዛሬ 8 ነው፣ 4 ቀን ነው ምናምን ነው የቀረው። በቸርነቱና በምህረቱ ቢረዳን ይህን ጉባኤ ከእናንተ ጋር እናዘጋጃለን እና የበረከት ተሳታፊ ለመሆን የምትፈልጉ ያው በተለመደው አካውንት ሰብሰብ አድርገን ጉባኤው እናዘጋጃለን። ዝክሩንም በመድኃኔ ዓለም ስም ከቻለን እናዘጋጃለን ማለት ነው። መድኃኔ ዓለም በቸርነቱ ይርዳን። ያው በመድኃኔ ዓለም ስም ነው የአሁኑ ደግሞ ጥያቄ፣ እሱ ይፍቀድልን። ወደ ትምህርታችን ስንመለስ ክፉ መንፈስ ሲመሳሰሉ እንዴት ነው የምንለየውና መመሳሰላቸውን መለየት የምንችልበት መንገድ ነው የምናየው ዛሬ። የክፉ መናፍስት ትልቁ ውጊያቸው ትልቁ ከሰው ልጆች ጋር ያላቸው ግብግብ ማንኛውም ነገር ለመስራት ለማከናወን ምንም ነገር ወደ ተግባርም ለመለወጥ ሰይጣናዊ የሆነ ዓለምን ለመፍጠር የእርግማን ጊዜያቶችን ለማስፋት ትልቁ የሚጠቀሙት መመሳሰል ነው። አንድ ሰው አሰራሩ ከታወቀበት ወይም እየሰረቀ የስርቆቱ መንገድ ከታወቀበት መስራት አይችልም። መናፍስትም እንደዛው ነው። የትኛውንም ክፉ ነገር ለመስራት በድብቅ ነው የሚሰራ። ይሄ ከክፉ መንፈስ የወረስነው ባህሪ ነው። የሰው ልጅም ዛሬ ክፉ ነገር ለማድረግ ለመስረቅም፣ መዋሸትም፣ ሌሎችም መዋሸትስ ያው በአንደበት ነው። ለመስረቅም፣ መተት ለማድረግም፣ ሌሎችም ነገሮችም በክፋት የሚጓዛቸው ጉዞዎች በሙሉ የተደበቁ ናቸው፣ ሚስጥራዊ ናቸው። ይሄ ከዲያብሎስ የተወሰደ ጸባይ ነው። ዲያብሎስም እንደዚህ ነው፣ በሚስጥር ነው የሚሰራው። ምክንያቱም ከታወቀበት መስራት አይችልም። ከተነቃበት መሄድ አይችልም። ወደፊት ማጥፋት አይችልም። የተፈጥሮ ገጸ ባህሪውን በሰው ልጆች ላይ ማንጸባረቅ አይችልም። የሰው ልጆች ተጠቅሞ ይችን ምድር ክፉ አድርጎ የእሱን ትውልዶች አብዝቶ ሲኦልን በምድር ላይ መገንባት፣ የእግዚአብሔርን ቁጣ ማፋጠን፣ ምጽአት እንዲፋጠን ማድረግ፣ ከዛም በላይ ደግሞ የሰው ልጆች በምድር ላይ ማግኘት የሚገባቸውን ከአምላካቸው ጋር ያለውን ግንኙነት ማቋረጥ፣ በበረከት እንዳይጓዙ ማድረግ፣ እንደ ዲያብሎሱ እንድንኖር ፈቃዱ ነው። ዛሬ ሰው አብዛኛው እንደሱ ነው የሚኖረው። እንደ ዲያብሎሱ ይዋሻል፣ እንደ ዲያብሎሱ ይሰርቃል፣ እንደ ዲያብሎሱ ለሌላው ቡዳ ነው፣ እንደ ዲያብሎሱ ይቀጣጥፋል፣ እንደ ዲያብሎሱ ቤተክርስቲያን ላይ የሆነ ነገር አለ። እንደ ዲያብሎሱ ያማል፣ እንደ ዲያብሎሱ ክብር የለውም፣ እንደ ዲያብሎሱ ሽምግልናው ላይ ወድቋል። በቃ ይሄ ከሱ የወረስነው ባህሪያችን ነው እና ይሄ መመሳሰሉ ነው። እና ሲመሳሰል በጣም ቀላል አይደለም ማለት ቀላል የሚባል ነገር አይደለም። ብዙ ነገሮች ነው የሚያጠፋው።
ለመመሳሰል አንደኛ ሰውነታችን ውስጥ ይገባል፣ ቦታ ይይዛል። ያው ያዘ ከተባለ አይምሮና ልብ ነው። ልብ ለመንዳት አይምሮ ሐሳብ አፍላቂ ነው፣ ሐሳብ ለማፍለቅ ነው። ልብ ለመንዳት ከተቀመጠበት ቦታ ደግሞ የተለያዩ ትዕዛዞችን ለመስራት ይጠቀማል። ይሄ እንዳለ ሆኖ ትልቁ ስራው መጀመሪያ እነዚህ ቦታ ላይ ሲቀመጥ የኛ መልካም የሆኑ ነገሮችን ያጠናል። የተሰጠንን ጸጋ ከሥላሴ ልጅነት ስንቀበል ያገኘነውን ሰማያዊ ስጦታ በነፍስም በስጋም የምንጠቀምበትን መክሊታችን በሙሉ ያያል። እሱን ያጠፋል፣ የእሱን ባህሪ ያዋርሳል። ዛሬ የማይጨበጡ አይነት ሰዎች አሉ። ምንም የማትይዛቸው ሙልጭ ያሉ ሰዎች። ይሄ ከክፉ መንፈስ የወረሱ ጸባይ። መልካም ናቸው ስትሏቸው ክፉ ነው ታገኛላችሁ። ክፉ ናቸው ስትሏቸው መልካም ይሆናሉ። እዛ ሲስቁ አብረው ይስቃሉ፣ እዚህ ሲያሙ አብረው ያማሉ። እዚህ ሙልጭ ያለ እንደዚህ የሚሆኑት እሱ መልካም የሆነ ባህሪያቸውን አጥፍቶ የእሱን ባህሪ ስለሚያጋባ። ይሄ መመሳሰል ነው። 100% ይመሳሰላል። ሐሳብህ የእሱ ነው፣ ፍላጎት የእሱ ነው፣ እይታ የእሱ ነው። ነገ የምታቅደው በእሱ ሐሳብ ነው። አለቀ። ምንም እድሜህን በእሱ በኩል ትጨርሳለህ ማለት። እንደ ሰውኛ የሥላሴ ቸርነት ስለሚከለክለው ግማሹን በራስህ የምትኖርበት አቅም ይኖራል። ግን አብዛኛውን በእሱ ምሪት ነው። በተለያዩ ብሬዎች ላይ፣ በተለያየ ስራ መስክ ላይ፣ በቤተ ክርስቲያንም፣ በግል ህይወትም፣ በትዳር ህይወትም አንዳንድና ወሳኝ የሚባሉ ውሳኔዎች ላይ ስትወስን እሱ አለ። ወሳኝ የሚባሉ ነገሮች ስታደርግ የእሱ ነው። ትልቁ የውጊያው መንገድ ነው ማለት ነው። እና እነዚህ ክፉ መናፍስ ሲመሳሰሉ በምን አይነት መንገድ ነው የምንለየው? ተመሳስለዋል ማለት የፈለጉትን ያህል የቅድስት ሥላሴ ቸርነት እስካልከለከላቸው ድረስና እነሱ እንዲሰሩ ከጀርባ ቅድመ ሁኔታ አለ። ፕሬሪኩዌስት የሚባለው እንደዛ አይነት ነገር አለ። ያን ሲያገኙ ይሰራሉ። ከተመሳሰሉ ማንኛውም ነገር ያደርጋል። ማንኛውም ነገር ውስጥ ይከቱናል። የሥላሴ ቸርነት እስካልከለከላቸው ድረስ የቅድስት ሥላሴ ቸርነት እንዳይከለከላቸው ደግሞ ነፃ ፈቃዳችንን በእነሱ አጥርነት ያጥሩታል ማለት ነው። እና መናፍስት ከኛ እንዲለያዩ ነው ትልቁ የትምህርታችን ዓላማ። የእሱን ሐሳብ የእኛን ሐሳብ፣ የእሱን ምሪት የእኛን ምሪት፣ መልካምና መጥፎውን የዲያብሎስ የሆነውና የኛ የሆነውን እንድንለይ ምን አይነት መንገዶችን ነው የምንሄደው? በመመሳሰልስ ምን ያህል ያጠቃል ካልን እስካሁን ያጠፋቸው ነገሮች በሙሉ ተመሳስሎ ነው። ምን አተናል ብለን እስኪያናስ ወደኋላ ተመልሰ ምን አተናል ብለን ስንመለስ በበረከት ተፈትነን ይሆናል። ጸጋ በማጣትም ሊሆን ይችላል፣ በትዳርም ሊሆን ይችላል። ውስጣዊ ሰላምን በማጣት ባለመረጋጋትም ሊሆን ይችላል፣ በጭንቀትም ሊሆን ይችላል፣ ግራ በመጋባትም ሊሆን ይችላል። በተለያዩ ነገሮች ልንፈተን ይችላል። ይሄ ሁሉ ተመሳስሎ ያመጣብን ፈተና ነው። ትናንትና ያጣናቸውና ዛሬ ላይ ሆነን ተመልሰን ወደ ኋላ ስናስባቸው የሚጸጽቱንና እንባንባ እንዲተናነቅ የሚያደርጉን ነገሮች በሙሉ ዛሬ ላይ ወይም ትናንትና ላይ ክፉ መንፈስ ስናደርጋቸው ከኛ ጋር ተመሳስሎ ያደረጋቸው ነገሮች ናቸው። ስለዚህ በመመሳሰል ነው ሁሉን ነገር የሚያበላሽ። እና መለየት እንዴት ነው የምንችለው የምትለዋን ነጥብ ከመጽሐፍ ቅዱስ ጋር አያይዘን እንማማራለን። የመጀመሪያው መለያ መንገዱ አንድ ትልቁ ነገር ማወቅ ያለብን ለመለየት መጀመሪያ የምንለየው ከትንሹ ወደ ትልቁ ለመሄድ እንዲያመቸን መጀመሪያ የምንለየው መንፈሳዊ ህይወት በራሱ እንዲለይ ያደርገዋል። መንፈሳዊ ህይወት መጀመር፣ መንፈሳዊ ሰው መሆን፣ መጸለይ፣ መስገድ፣ ቅዱስ ቁርባን መቀበል፣ እነዚህ የመንፈሳዊ አጥሮች አሉ አይደለም። በእለት ውስጥ ማመስገን፣ በእለት ውስጥ ማጧት ማታ ማመስገን፣ የራስ የሆነ ከአምላክ ጋር የምትገናኝበት መስመር ካለ ያ መንፈሳዊ ህይወት ይባላል። እሱ ብቻ መመስረት እንድትለይ ያደርጋል። ግን ይሄ የሚሆነው በልምድ ነው፣ ጊዜ ይፈጃል። አንደኛው ይሄን ያዙልኝ። ሁለተኛ ጸጋም ጭምር የመናፍስትና የኛን ሐሳብ የሚለይ ከእግዚአብሔር የሚሰጠን ጸጋ አለ። እንዲህ ይላል ሐዋርያው ቅዱስ ጳውሎስ የሐዋርያው ቅዱስ ጴጥሮስ በመልእክቱ አንደኛ ጴጥሮስ 1:13 ላይ ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይላል። አያችሁ፣ መጀመሪያ ምን አለ? የልቦናችሁ ወገብ ታጥቃችሁ ይላል። ከዛስ በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ተስፋ አድርጉ።
አሁን የልቦናችን ወገብ መታጠቅ ሲባል የራሱ የሆነ ትርጉም አለው። በመጠን መኖር የራሱ የሆነ ትርጉም አለው። የልቦና ወገብ መታጠቅ በመንፈሳዊ ህይወትን ማጠር ነው። ልብን ማጠር ነው መታጠቅ። ከዛ በኋላ በመጠን መኖር ስጋዊውም መንፈሳዊንም አመጣጥኖ መኖር። ያን ጊዜ ኢየሱስ ክርስቶስ ጸጋ ይሰጣል። ያን ጊዜ ኢየሱስ ክርስቶስ በእኛ ህይወት ውስጥ ይገለጣል። እሱ ተገልጦ ጸጋ ሲሰጥ አንዱ ከሚሰጠን ጸጋዎች መካከል ይሄ የክፉ መንፈስና የኛን ባህሪ መለየት። ያን ጊዜ እንለየዋለን። ያወራል፣ ምንም አያመጣም። አንተ ገብረውም ከለየው ምን ሌባ ከታወቀበት በምን እንዴት ይሆን? ምንም አይሰራም። ስለዚህ የምንለይበት መንገድ አንዱ ምንድነው? ጸጋ ነው። ግን ይሄ ጸጋ መቼ ነው የሚሰጠን? ኢየሱስ ክርስቶስ ሲገለጥ። እሱ እንዲገለጥ ደግሞ ምን መስፈርት አለ? የልቦናችሁን ወገብ ታጠቁ አለ ቅዱስ ጴጥሮስ። ሁለተኛስ በመጠን ኑሩ፣ ለነፍስም ለስጋችሁ አታድሉ፣ ለነፍስም ኑሩ ለስጋችሁም የሚያስፈልገውን አድርጉ። በመጠን ኑሩ። የልቦና ወገብ መታጠቅ መንፈሳዊ ህይወትን ማጠር፣ ስጋን ነፍስን በመንፈሳዊ አጥርነት ማጠር ነው። ልቦናን በመንፈስ ቅዱስ እሳትነት ማነቃቃት፣ ልቦናን ክፉ መንፈስ ሙሉ ለሙሉ እንዳይቆጣጠረው በእግዚአብሔር ኃይል መያዝ የልቦና ወገብ ይላል። አያችሁ፣ እሱን ነው መጣጠቅ። ዲያብሎስ እንዳይነዳን መያዝ ልብን በእግዚአብሔር ኃይል፣ በአምልኮት፣ በጸሎት፣ በስግደት፣ በመንፈሳዊ ህይወት ልምምድ። ከዛ በኋላ ጸጋ ይሰጣል። ይህን ትለየዋለህ። እሱን ከለየው አይነዳህም፣ አይፈትንም፣ አይጥልም፣ አያሰቃይም፣ አያስጨንቅም፣ አያወራብም፣ ምንም ነገር አያደርግም። ተያዘ እኮ በቃ። ከለየው ትሰማውና ዝም ትላለህ። አንተን እንዲህ ምናምን ብለህ ዝም ማለት፣ አንተን እንደዚህ የምታደርገኝ ብለህ የራስህን ስራ መስራት። ግን እስከምታውቀው ድረስ አቤት አቤት የመናፍስትን ውጊያ እየወደቅን ነው የምንማር፣ እያጣን ነው የምንማር፣ አተን ነው የምንማረው። ነገር ታመን ነው እግዚአብሔር የምናገኘው አይደለም። መጀመሪያ ጠፍቶ ነው መንፈሳዊ ህይወት የምንሆነው፣ መንፈሳዊ ሰው የምንሆነው። ጊዜያችን ተቃጥሎ አቃጥለን መንፈሳዊ እንሆናለን። ስንት ዘመን ጨፍረን ሲወጣልን ወደ ቤተክርስቲያን መጣ። መናፍስት በበረከትም ትዳር በማጣትም በተለያዩ ነገሮች አስጨንቆና በብዙ መንገድ ፈትኖን ማጣት በራሱ ትምህርቱ ነው ወደ እግዚአብሔር ነው ማለት። ይሄ ነው አሁን ቶሎ አለመንቃት፣ ቶሎ ልቦናን ወገብ አጥብቆ አለመያዝ በብዙ መንገድ ይፈተነናል። ስለዚህ ግን ቶሎ ብለን ወደ መንፈሳዊ ህይወት ስንገባ እንለየዋል። መንፈሳዊ ህይወት በራሱ ጸሎትና ስግደት እንድትለይ ያደርጋል። ስትንበረከክ ነው የጠላትን ኃይል አሰራር የምታውቀው። ያልተንበረከከ ሰው ዝም ብሎ የሚኖር ነው። ዝም ብሎ እንዲሁ ሰው ነው ግን ይኖራል ዝም ብሎ። የሆነችው ነገር ላይ በቃ ኃይልና በረከት ጸጋ ያላት ነገር ላይ ጠላት አለ። ዋናውን ከያዘብህ ያው ትኖራለህ፣ ግን ሰው ነህ። ዋናው ግን ተይዟል። ያን ግን አታውቀውም። ለምን ተመሳስሎ ዝም ብሎ እሱ የሚሰጠን ሐሳብ ትሰጣለህ። እንደፈለክ የምትሆንበትን እንደፈለክ ማውራት፣ እንደፈለክ መብላት፣ እንደፈለክ መጠጣት፣ እንደፈለክ መናገር፣ እንደፈለክ መተቸት፣ የፈለከውን ነገር ማድረግ የሰባዊ ነገር ነው የሚይዝህ እንጂ ሌላ ምንም አይይዝህም ማለት ነው። ስለዚህ አስቸጋሪ ነው ማለት። ሌላው ይሄን የምንለይበት መንገድ መማፀን ነው። መጸለይ በእንባም በሱባኤም በጸሎትም በተለያዩ መንገዶች ተመሳስሎ የሚያጠቃኝ ነገር መብርሃን አቁሚልኝ ወይ መድኃኔዓለም በሱባኤ አቁምልኝ ብሎ መጠየቅ፣ መማፀን፣ ጊዜ ሰጥቶ ከአምላክ ጋር ማውራት፣ ችግርን ለአምላክ ማሳወቅ። በዚህ መንገድ ሌላው ሶስተኛው ነጥብ ታቆመዋል። አራተኛው መንፈሳዊ ህይወት አንደኛ ቆሮንቶስ ላይ የተናገሩን የሐዋርያው ቅዱስ ጴጥሮስን መልእክት እናንሳና ትንሽ እንማማር እዚህ ጋር። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ይላል። አይ መንፈሳዊ ሰው ስትሆን ሁሉንም ትመረምራለህ። ሁሉንም መመርመር ማለት ሰውን ካነጋገሩ ትለየዋለህ። በጎና ደጉንና መልካሙን ትለያለህ። የመናፍስትን ሐሳብና ያንተን ሐሳብ ሹክታና ያንተን የልብን ፈቃድ ትለያለህ። ስለዚህ መንፈሳዊ ሰው ነው መሆን ያለብህ። በጸሎት መታጠር፣ የልቦና ወገብ መታጠቅ፣ በመጠን መኖር። ይህ መንፈሳዊ ሰው መርህ ነው። ከሁሉም አስቀድሞ ደግሞ እግዚአብሔር እና መንግስቱን ጽድቁን ፈልጉ ተብሎ እንደተማርነው መፈለግ። ይሄ ሌላው ማምለጫ መንገድ። መንፈሳዊ ስትሆን ሁሉን ትመረምራል፣ መናፍስት ሁሉ ትመረምራል። አንተ ግን በማንም አትመረምር።
እግዚአብሔር ይመስገን። ይህን ያህል ተስፋ ያለን ሰዎች ነው። አራተኛው እውነተኛ መሆን። እውነተኛ ከሆናችሁ መናፍስት ይለያሉ። ሕገ እግዚአብሔርን መጠበቅ፣ ከአንደበታችሁ ክፉ አለማውጣት፣ አለመቀላቀል፣ መለየት፣ አለመደባለቅ፣ ይሄ አለመሙለጭለጭ፣ እንደ ዓለሙ አለመሆን፣ እውነተኛ መሆን። ይሄ መናፍስት የተጠላ ሲሆን ተመሳስሎ አይሰራም። መናፍስት ተመሳስሎ መስራት ኃጢአት ያስፈልጋል። የነሱ ባህሪ ይፈልጋሉ፣ መሙለጭለጭ ይፈልጋሉ፣ ክፉ ባህሪና ድርጊትን ከኛ ይፈልጋሉ። እነዚህ ካሉ ይሰራል። እውነተኛ ከሆነ ግን መናፍስት አይሰራም። መንፈስ ቅዱስ በእኛ ውስጥ ይሰራል። እግዚአብሔር በእኛ ውስጥ ይሰራል። ስለዚህ እውነተኛ ሁኑ። በተለይ አምልኮት ያለው ሰው እውነተኛ መጀመሪያው መነሻው ነው። የሰውን አትመኙ፣ የሰውን አትቀሙ፣ ሌላውን አታሳዝኑ፣ በሌላው ሰው አያልቅስባችሁ፣ አትስረቁ፣ አታጭበርብሩ፣ ውሸት አትናገሩ፣ አትሙ፣ አትሸንግሉ፣ ስለሌላው ሰው እንደዚህ ነው ብላችሁ አትደምድሙ። ሕገ እግዚአብሔርን ጠብቁ፣ እውነተኛ ሰው ሁኑ። መናፍስት ከእናንተ ይለይ። ዝም ብለው ግን እንደዚህ የምትል ከሆነ አብሮ ተቀላቅሎ እንደዚህ ለመለየት ከእናንተ ለመለየት እሱ እንዲለይ እውነተኛ ሆኖ መገኘት ሌላው መንገድ። እውነተኛ ሰው በእግዚአብሔር ፊት የተወደደ ሰው። አዎ አንድ ደስ የሚለኝ ቃል መጽሐፍ ቅዱስ ሳነብ አግኝቻለሁ። መጽሐፈ ምሳሌ 19:22 ላይ የሰው ቸርነት የእርሱ ፍሬ ነው ይላል፣ ከሐሰተኛ ባለጸጋ እውነተኛ ድሃ ይሻላል። አያችሁ በእግዚአብሔር ፊት እውነተኛ ሰው ምን ያህል ዋጋ እንዳለው። ሐሰተኛ ባለጸጋ አጭበርብሮ ሰርቆ ምናምን ብቻ በሆነች በምናውቀው ዓለማዊ መንገድ ሰርቆ ባለጸጋውን ሁሉ ከሞላለት ሰው ይልቅ እውነተኛ ሆኖ መንገድ ላይ የሚበላው አጥቶ የሚንከራተት ሰው ዋጋ አለው፣ ይበልጣል። የሚበላው አጥቶ ያ የተንደላቀቀ ነው። እንግዲህ ሁሉ ነገር ሙሉ ነው፣ የሚጎለው የለም። ይሄ ድሃው ደግሞ የሚበላው የዕለት ጉርሱ የሚያሳስበው ግን ከዛ ከሐሰተኛ ባለጸጋ ይልቅ ይሄ እውነተኛ ድሃ ይበልጣል። ይሄን ያህል የሚገርም ነው። ይሄን ያህል እውነተኛ ዋጋ አለው። እውነተኛ ሰዎች የእግዚአብሔር ሰዎች ናቸው። እውነተኛ ሰዎች እግዚአብሔር ኃይሉን የሚገልጥባቸው አይነት ሰዎች ናቸው። እውነተኛ ሰዎች የእግዚአብሔር ፍቅር በልቦናቸው የተተከለላቸው ሰዎች ናቸው። እውነተኛ ሰዎች ከአንደበታቸው ከእግዚአብሔር አይጠፋም፣ ቃለ እግዚአብሔር አይጠፋም። የእግዚአብሔር ነገር ሲወራ ልቦናቸው ይፈነድቃል፣ ያስደስታቸዋል። ሕይወታቸው በዚህ የተመሰረተ ነው። እውነተኛ ሰዎች ለሌላው መኖር ነው፣ ለሌላው ይኖራሉ። አዎ እውነተኛ ሰው ይሄን ነው አሁን የሀገርም የቤተ ክርስቲያንም የአሁኑ ትውልድም ወደፊትም ፈተናችን ይሄን እውነተኛ ሰው ማጣት። መድኃኔዓለም እውነተኛ ሰዎችን ያስነሳል። አሜን። ሌላው በበረከት መጓዝ ነው። ክፉ መንፈስና የኛ ሐሳብ የሚለይበት ሌላው በበረከት መጓዝ። በበረከት መጓዝ ስላችሁ የበረከት እጅ መኖር፣ የበረከት ነገሮች ላይ መንቀሳቀስ፣ ለእግዚአብሔር መስጠት። አሁን እናንተ ብር ሲባል ታቦት ወጥቶ ምንም እኮ አያደርግም። ብር አሁን ለእግዚአብሔር ምን ያደርግልኝ? እሱ ሰማይ፣ ምድር፣ አትክልት፣ ድንጋይ፣ ባህር ውስጥ ያሉ ብቻ መላእክት ሁሉም እሱን ነው የሚያመሰግኑት። የእናንተ ያውም ሰው ልጅ የፈጠረው ጥቃቅን ብር 1000 ብር 2000 ምንም አያደርግለትም። እሱ ምን ያደርግ? ግን መታዘዛችሁ አያችሁ